وአራቱ የፊቅህ ኢማሞች የኛ ንግግር ከቁርአንና ከሐዲስ ካልገጠመ ጣሉት ብለዋል በሚል አንዳንድ ሰዎች የሙጅተሂድነትን ስራ ልክ እንደ ተራ ነገር ተደርጎ እንዲታሰብ የሚፈልጉ አሉ። ለምሳሌ ከሙጅተሂዶች መካከል አንዱ በሆነ ርዕሰ ጉዳይ ላይ እንዲህ ብለዋል ሲባሉ እኔ ቁርአንና ሐዲስን ነው የምከተለው፣ የሳቸውን ኢጅቲሃድ የመቀበልም ያለመቀበልም መብት አለኝ ሲሉ ይሰማል። ይሄ ነገር ልክ ነው ወይ? ለመሆኑ አንድ ሰው ሙጅተሂድ ለመሆን መስፈርቱ ምንድነው? ኢጅቲሃዳቸውስ እንደቀላል የሚታይ ነገር ነው ወይ? በዚህ ጉዳይ ላይ ማብራሪያ ቢሰጡን ይላል። ዐስር ሰላት እየሰገድን ኢማሙ ፈጠን እያሉ ነበር የሚያሰግዱን። በሚፈጥኑበት ሰዓት ታዲያ እኔ ፋቲሃን ሳልጨርስ ነበረ ርኮ የምወርደው። አቋርጬ ተከትየው ወርድ ነበር። ሰላቴ ይበላሻል ወይስ እንዴት ነው ይላል። ሱፊያንን የምንል ሰዎች ኡማውን ያስቸገረን ነው ይልና ለምን ቢባል ሙስሊም ቤት ሄደን ምግብ ሲቀርብ መረቅ ወይም እንደሱ አባባል መረቅ የሚለው ስጋ ይመስለኛል፣ መረቅ ከሆነ ማን ነው ያረደው እንላለን። ይሄ አግባብ ነው ወይ ይላል። በዚህ ዘመን ኻሪጆች አሉ ወይ? ካሉ እነማን ናቸው ይላል። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه وموالاه ወደት ክብራችሁ ያሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው ወደ እናንተ መድረሻውን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉን። ከተለያዩ አካባቢዎች የተላኩ ናቸው፣ እናቀርባቸዋለን ኢንሻአላህ። ወደ መጀመሪያው ጥያቄ ስናልፍ ምንድነው የሚለው አራቱ የፊቅህ ኢማሞች የኛ ንግግር ከቁርአንና ከሐዲስ ካልገጠመ ጣሉት ብለዋል በሚል አንዳንድ ሰዎች የሙጅተሂድነትን ስራ ልክ እንደ ተራ ነገር ተደርጎ እንዲታሰብ የሚፈልጉ አሉ። ለምሳሌ ከሙጅተሂዶች መካከል አንዱ በሆነ ርዕሰ ጉዳይ ላይ እንዲህ ብለዋል ሲባሉ እኔ ቁርአንና ሐዲስን ነው የምከተለው፣ የሳቸውን ኢጅቲሃድ የመቀበልም ያለመቀበልም መብት አለኝ ሲሉ ይሰማል። ይሄ ነገር ልክ ነው ወይ? ለመሆኑ አንድ ሰው ሙጅተሂድ ለመሆን መስፈርቱ ምንድነው? ኢጅቲሃዳቸውስ እንደቀላል የሚታይ ነገር ነው ወይ? በዚህ ጉዳይ ላይ ማብራሪያ ቢሰጡን ይላል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يلهمنا الصواب في أقوالنا وأفعالنا إنه على كل شيء قدير. بمجمّر الرجاء يمجتهدوቹ ንግግሬን ከኪታብ ከሱና ጋር ማይገጥም ከሆነ فضربوا به عرض الحائط ብለዋል ወይ ደግሞ ተውት መቃት ያዙት ኪታቡንና ሱናውን ያዙ የሚለው ንግግራቸው መጀመሪያ ይህን ሊናገሩ የቻሉት በምን ምክንያት ነው? ውስጡ ያዘለውስ ማዕና ምንድነው የሚለው መረዳት ቀድሞ የሚታይ ነገር ነው። ያው መሰረታዊ ምንጮች يعني مصادر التشريع የሚባሉት የመጀመሪያዎቹ አልኪታብ ወሱና እንደሆኑ ሰው ልጆች ይህንን በጥንቃቄ እንዲያውቁና እንዲረዱ ያሰረጹበት አንዱ መልእክት ነው ይሄ ንግግራቸው። ሁለተኛ ኪታብ ላይና ሱና ላይ خطأ አይኖርም። القرآن በወህይ የወረደ ነው ለነብዩ ሰለላሁ ዐለይሂ ወሰለም ያለ አንዲት ፊደል ጭማሪም ሆነ መቀነስ
ሐዲስም አላህ የመሰከረላቸው ናቸው ነብዩ ሰለላሁ ዐለይሂ ወሰለም وما ينطق عن الهوى إن هو إلا وحي يوحى ጅብሪል ዐለይሂ ሰላም ቁርአን አያን ይዞልኝ እንደሚወርደው ሁሉ ሱናንም እንደዚሁ እየመጣ ይነግረኝ ነበር ብለዋል ረሱል ዐለይሂ ሰላቱ ወሰላም። እና በወህይ ነው የሚናገሩትና ኪታብም ሱናም በወህይ እስከሆነ ድረስ ኸጣእ አይኖርበትም። ስለዚህ ቅድሚያ የሚሰጠው የመሳዲሩ ተሽሪዕ ዋንኛ ሁለት የመረጃ ምንጮች ሁለቱ ናቸው የሚለውን ነገር አስርጸው ሰው ሌላ ሰው ሲሆንሳ ከነብይ ሌላ ያለ مهما بلغ في العلم የእውቀት ደረጃው ምንም ያህል ከፍ ቢል يجوز عليه الخطأ መሳሳት የሆነ ነገር ሳት ሊያደርግ ይችላል በወህም ሊናገር ይችላል መቶ ምንም ማየት خطأ የለበትም አይባልም መቶ ምንም ማየት خطأ የለበትም የሚባለው ቁርአን ነው ሐዲስ ነው የነብዩ ንግግር ማለት ነው። ናም ሐዲስ ላይ ስንመጣ ከሰው የሚተላለፍበት ሁኔታ ሁሉም በተዋቱር አይደለምና አንዳንድ ሰዎች የሰሙትን መስሏቸው የሚያወሩበት ሁኔታ ስላለ የሚገጫጭ ነገር እንኳን ብናገኝ ሙሐዲሶቹ በሄዱበት መልኩ ይሄ ከዘጋቢው መሃል ላይ ካለው ዋሲጣ አማካዩ ከነብያችን ሰለላሁ ዐለይሂ ወሰለም ነቅል የሚያደርግ ሰው አለ ከሱ ደግሞ የሚያስተላልፋለ ከሱ የሚያስተላልፋለ እኛ ጋር እስኪደርስ ድረስ መሃል ላይ ባለው ጋፕ ላይ ስህተት ሊያጋጥም ይችላልና ይሄ በዚህ ይሄኛው በዚህ ያኛው የበለጠ ጠንካራ ስለሆነ እየተባለ አንዱ ከሌላኛው ተርጂህ እየተደረገ የሚወሰድበት ይሄኛው ሻዝ ነው ይሄኛው መህፉዝ ነው ተብሎ ይሄኛው ከሌሎቹ ሐዲሶች ጋር በጥንቃቄ ከተዘገቡት ጋር የማይገጥም ስለሆነ ይሄኛው ይተዋል ይሄ ነው ትክክል ተብሎ ሷሂህና ضعيف ተብሎ ተለይቶ በጥቅል መለያዎች ማለት ነው ያው ሐሰንን ወደ ሷሂህ እናስጠጋዋለን ችግር የለም ሷሂህ የሆነ ሐዲስና ተቀባይነት ያለውና ضعيف የሆነ ተብሎ ተለይቶ ከነብዩ እስከተረጋገጠ ድረስ ብለውታል እስከተባለ ድረስ ምንም አይነት የሰነድ ላይ እንከን እስከሌለው ድረስ ምንም አይነት የትርጉም የመልእክት ስህተት አይኖርም ተብሎ መቶ የሚወሰድበት ነው። ስለዚህ ሑፋዞቹ ወይም ደግሞ ሙጅተሂዶቹ እነሱም በደንብ የሐዲስ አዋቂዎች ናቸው። ሐዲስን ሳያቅ ቁርአንን በደንብ ሳይመረመር ሐፊዝ አይባልም ወይም ደግሞ ሙጅተሂድ አይባልም። ሙጅተሂድና ደረጃ የሚደርሱ ሰዎች በደንብ ሐዲሱን መርምረው ተረድተው ከነ ምክንያቱ ከነ ማሟያው አንዳንድ ሐዲሶች እኛ እኮ ዛሬ በሚያሳዝን መልኩ ቡሉጉል መራም ኪታብን ተጠረጠር ተደርጎ መረጃ ፓርቷ ብቻ የቀረበችበት ወይም ዑምደቱል አህካም ወይም የመሳሰሉ ኪታቦችን ቀርተን በቃ ሐዲስን ሙሉን እኮ የወሰድነው ይመስለናል እኮ ይሄኛው ቁራጭ ፓርቱ ነው ወጅሁ ደሊል ተብሎ ተቆርጦ የመጣው ፓርት እንደዚህ አርጉ በምን ሪዋያ በምን ምክንያት ከሱ ፊት ንግግር አለ ወይ ከሱ በኋላ ሲቀጥለ ንግግር አለ ወይ ያ ንግግር በምን ወضع በምን ሁኔታ ላይ ያሉ ነብዩ ተናገሩት ያን ሁላ የሚያካበውን ሐዲስ ሙጅተሂዶቹ ያጠኑታል ለምን ከሐዲስ ከቁርአን መመሪያዎችን ስለሚያፈልቁ ስለዚህ ንግግሬ ከቁርአንና ከሐዲስ ጋር ካልገጠመ ጣሉት ወይም አትሰዱት እሱን ተውትና ቁርአንና ሐዲሱን ያዙ ሲሉ እኛ ከቁርአንና ከሐዲስ ተቃራኒ ነው የምናወራው ያሉ እኮ አይደለም እኮ ኢነማ ዲናዊ መመሪያን እያሰረጹ ነው ማንም ሰው ቢሆን ንግግሩ ከቁርአን በላይ አይሆንም ማንም ሰው ቢሆን ንግግሩ ከሐዲስ በላይ አይሆንም ለዛ ነው الامام الشافعي ስለ አንዲት መስአላ ተጠይቀው جاء في ذلك حديث النبي صلى الله عليه وسلم كذا وكذا ብለው ጠቀሱ በዚህ ጉዳይ ይሄ ሐዲስ መጥቷል አሉ ይሄንን ሲሉ አንድ ጠያቂ የጠየቃቸው ሰው አፈላ ተأخذ به አላቸው ይሄን ሐዲስ ተሰራበታለህና አላቸው ሻፊዒ በጣም ተቆጡ ሻፊዒ رضي الله عنه ምን አሉት أتراني خرجت من كنيسة أترى في وسط الزنار አሉት ከቤተ ክርስቲያን ስወጣ አይተኛል እንዴ አሉት ወገቤ ላይ ነሳራዎች ክርስቲያኖች የሚያስሩት ክር ነገር አለ
የነሱ መለያ ነው። ይሄንን ወገቤ ላይ ገመድ ነገር አስሬ አይተኛል እንዴ? ምን አርገህ ነው የምታስበኝ ማለት ነው። እኔ እኮ በቁርአን በሐዲስ የማምን ሙስሊም ነኝ እኮ ማለታቸው። ምን አሉ? ፈዕለሙ አሉ እወቅ ወይም እወቁ። አንድን ንግግር አንድ ጉዳይ ተነስቶ በዚህ ጉዳይ ሐዲስ እንደመጣለት አውቂ ሐዲሱ ይህን አስመልክቶ ፍርድ መጥቶ ካልሰራሁበት ወይም አልሰራበትም ካልኩኝ በዚያ ጉዳይ ላይ ሐዲስ በትክክል ተረጋግጦ እንደመጣ እያወቅኩኝ ካልሰራሁበት ወይም ደግሞ አልሰራበትም ካልኩኝ بخلافه በሱ ተቃራኒ መልስ መሰጥ ከሆነ አሉ يعلموا أن عقلي ذهب طار አሉ በዚህ ሐል ላይ ይሄን ያረኩበት ሁኔታ ላይ ጤነኛ ሆኜ አይደለም ይሄን ማድረግ ነው አብጄ ነው የሚሆነው አሉ عقلي በሩ ነው የሚሆነው። ስለዚህ የበለጠ ሰዎች በሙጅተሂዶች ላይ መተማመን እንዲኖሩ አስላቸውን የገነቡት መመሪያቸውን የገነቡት ከቁርአንና ከሐዲስ አውጣተው እንደሆነ ቁርአንና ሐዲስ ዋና መዳር እንደሆኑ ያው ኢጅማዕ የዑለማ የጋራ ስምምነት እሱ ላይ ተመርክዞ የሚመጣ ነገር ነው። ቁርአን ሐዲስ የተሽሪዕ ዋና ምንጩ እሱ እንደሆነ እነሱ መመሪያቸውን ሲገነቡ ቁርአንን ሐዲስን አይተው እንደኛ አንዲት ማስረጃ ብቻ ሳይሆን የሚወስዱበት ይሄን ለሚመስሉ ነገሮች በጠቅላላ መመሪያ ያወጡበታል ከቁርአንና ከሐዲሱ። ያን አስቀምጠው ለብዙ ጥያቄዎች መልስ ይመልስላቸዋል። በቁንጽል ለአንዲት መስአላ ብቻ ሳይሆን ማለት ነው። አልአዲላ አልኢጅማልያ ምን ለዋላ ጠቅላይ የሆኑ አዲላዎች ምን ላቸዋል እና እንዲህ ያለ ፈህም እንዲህ ያለ ግንዛቤ የተሰጣቸው ሙጅተሂዶች እንደ ተራ የሚቆጠሩ አይደሉም። ሁለት አላህ በቁርአን ላይ ሙጅተሂዶችን እንድንከተል አዞናል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ለዓሊመሁ አለዚነ የስተንቢጡነሁ ሚንሁም የተባሉት እነዚህ ናቸው። በሆነ ጉዳይ ላይ ግር ሲለን አንዳንዴ ተዓሩዱል አዲላ የሚባል አለ። የቁርአንና የሐዲስን ሚስጥር በደንብ ካልመረመረ ዛሂራቸው ሲታዩ የሚገጫጩ የሚመስሉ ነገሮች ሊመስለን ይችላል። ጠንቃቆቹ ዑለማዎቹ ግን በደንብ ያውቁታል። ሐዲስ ላይ የመጡ ሐዲሶች አንዱ ከአንዱ ጋር የሚጋጭ ይመስለው አለ። ዛሂሩ የሚጋጭ ይመስል ነገር ይመጣ ከይፈ ዩጅመዕ በይነ አልሐዲሰይን ሁለቱ እንዴት ይሰበሰባሉ? እንዴት አድርገን ነው አብረን የምናስኬደው? ይህንን የሚያውቁት ዑለማዎቹ ናቸው። ስለዚህ አንድ ተራ ሰው ብድግ ብሎ እኔ ከቁርአንና ከሐዲስ እስቲንባጥ የማደርግበት አቅም አለኝ ካለ ይህ ሰው ያለ አቅሙ እየተንጠራራ ነውና መፈጥፈጡ ነው። አላህ ይጠብቀን። ትንሽ ገና መናገር ሲጀምር በዚህ ጉዳይ ላይ ሲወድቅ ነው የምታገኘው። ስለዚህ ማታውቁ ከሆናችሁ የሚያውቁትን ጠይቁ ብሎ አላህ አዞናል። የሚያውቁት ማን ናቸው? እነዚያ እስቲንባጥ ማድረግ የሚችሉ እነዚያ ዒልሙን በተለቂ የወሰዱ እነዚያ አሕካሞችን ከዑለማዎች አንደበት የተማሩ በደንብ እግራቸው ዒልሙ ላይ በደንብ ሰርጾ የገባ ሳቢት የሆነ ቀደም ያላቸው እንዲህ ያሉ ዑለማዎች ናቸው እንጂ አንድ ተራ ሰው ብድግ ብሎ የተወሰኑ የዓረብኛ ቮካብላሪዎች ስላሉት ቃላት ትርጓሜዎችን አውቋል። 1000 ቃል ሊያውቅ ይችላል። ከዛ በላይ ትርጉማቸው ለማለት ነው። ያችን ስላወቀ ብቻ እኔ ከቁርአንና ከሐዲስ ማስረጃ ማውጣት እችላለሁ ብለው ሙጅተሂድን መከተልም ያለ መከተል መብት አለ የሚል ሰው ፋሲድ ሰው ነው። ይሄ ቁርአንን ያልተረዳ ሰው ማለት ይሄ ነው። ቁርአንን በአግባቡ ቢረዳ ኑሮ ሙጅተሂዶችን የመከተል ግዴታ እንዳለበት ያውቅ ነበር። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ነቢያችን ሰለላሁ ዐለይሂ ወሰለም በዙሪያቸው ከነበሩት ሰሓቦች መካከል ከፊሎቹን ዒልም እንዳላቸው መስከረውላቸው አጅተሂዱ ረእይ ወላ አሉ እኔ ከቁርአንም በቀጥታ ማስረጃ ካላገኘው ከሐዲስም ካላገኘው ምን አደርጋለሁ?
اجتهاد አድርግና ቁርአን ላይና ሐዲስ ላይ የመጣውን መሰረት አድርጌ መመሪያ አውጣጣና ከዚያ በኋላ ቅያስ አድርጌ በእጅቲሃዴ ፍርድ ሰጣለሁ ያላቸውን ሱሐቢ በጣም ተደስተው አልሐምዱሊላህ الذي وفق رسول الله لما يحب رسول الله معاذ رضي الله عنه كان من فقهاء الصحابة ነበሩ እሳቸው በጣም ደስ ብሏቸው አልሐምዱሊላህ አሉ والله ሙዓዝን የኔን መልእክተኛ እሳቸው መልእክተኛ ነው ሙዓዝ ወደ የመን ይልኩት ነው የኔን መልእክተኛ እኔ ለምወደው ነገር ላመቻቸው ጌታ እኔ የአላህ መልእክተኛ የሚወደውን ነገር እንዲናገር እና እንዲያስብ እንዲረዳ እንዲህ አይነት فهم እንዲኖረው ላደረገ ጌታ ምስጋና ይገባው ብለው ዱዓ አደረጉ አላህን አመሰገኑ ሌሎችሳ በዚህ ደረጃ ላይ ያልነበሩ ደግሞ አንድ ሰው ልጁ የሆነ ሰው ዘንድ ቅጥረኛ ነበር አጂር ሆኖ ይሰራ ነበር ተቀጣሪ ሆኖ ይሰራ ነበር በየሰራ በነበረበት ሰዓት ዘና بامرأة الرجل والعياذ بالله ይሄ ሻብ ይሄ ወጣት ሸይጣን አሳሳተው ተሳሳተ የዚያ የቀጣሪውን ሰውዬ ሚስት والعياذ بالله በሐራም ተገናኘ ዝሙት ፈጸመ ከሷ ጋር ከዚያ ሰውዬው መጣ የዚህ ወጣትም አባትም መጣ እና ጠየቀ ምንድነው ልጄ ላይ ያለበት ነገር ምንድነው ብሎ ሰውዬው ጠየቀ ማይሞች ምን አሉት አንድ ወሊዳ ጃሪያ ስጠውና ለዛ ሰውዬ ሚስቱን ለደፈርክበት እንዲሁም ደግሞ 100 ፍየል ስጠውና በቃ ሂድ እንደዛ ነው የሚሆነው አሉት أهل العلم دمو متطيقة على حسب الرواية أنه فعل جارية ونمسطة متوفية لسوي يسطة يهينو حكم الشرع بلونه يهين يسطوت ما ناتشو كالصحابوች ውስጥ ናቸው ከነብዩ ጋር በአካል ከተገናኙ በነብዩ ዘመን ከነበሩ ሰዎች ውስጥ ናቸው ከዚያ أهل العلم ሲጠይቅ እንደዛ አይደለም حكمون እነሱ እንደሰጡ አይደለም ማለት ተያይዘው መጡ ነብዩ ጋር አለይሂ ሰላቱ ወሰለም ረሱል አለይሂ ሰላቱ ወሰለም ምን አሉ ሁክሙ እንደዚህ እንደነገሩ አይደለም እነዛ ሰዎች ጃሪያዋና ፍየሎቹ ይመለሳሉ አሉት መልስለት አሉት ይዘን የሴትዮዋን ባል የልጁን አባት ደግሞ وعلى ابنك جلد ياتين አሉ ገና ለመጀመሪያ አላገባም ገና ያላገባ ነበርና ልጅህ 100 ጅራፍ ነው የሚገረፈው እና ረሱል አለይሂ ሰላቱ ወሰለም እነዚያ ያለ ዕውቀት ፍርድ የሰጡ ሰዎችን ፍርዳቸውን ውድቅ አደረጉ ከይላቸው ዘክር አይደለም አሉ ሰይዱና ሙዓዝ ጋር ስንመጣ ደግሞ ሰይዱና ሙዓዝ ቁርአንና ሐዲስ ላይ ባላገኝ ሲላቸው ባታገኝስ ብለው ሲጠይቁት ያንኒማ እኔ ኢጅቲሃድ አደርጋለሁ ከዛ በኋላ መልስ ሰጣለሁ ሲላቸው ደስ አላቸው ሁለት አይነት ሰዎች አሉ ለዚያ ነው ነضر الله امرأ سمع مقالتي فوعاها فأداها كما سمعها فرب مبلغ أو عام سامع الله نضارة الوجه الله يستوفيت النور يدرقلت بزيا كآبا بمزابة ساعات لي يسون فيت يا قياما كم يدسسوت الله يرجعوا مانن كني نجرن سمتو فوعاها فحفظها وأداها كما سمعها كزيا عند سما وادرغو يدرسها لمن ما درسوا بتشانو ويس ما درسوا النتيجه وطيت سلاله ነው فرب مبلغ قالوا ብዙኮ የሚደርሳቸው ሰዎች መልእክቱ የሚደርሳቸው ሰዎች أو عام سامعين አሉ መልእክቱን ከሚያደርሱት መጀመሪያ ከሰሙት የበለጠ فهم ያላቸው ከዚያ ውስጥ ብዙ ቁም ነገሮችን ማውጣት የሚችሉ ብዙ መመሪያዎችን ማውጣት የሚችሉ ሰዎች አሉ ለዚህ ነው ረሱል አለይሂ ሰላቱ ወሰለም በዚህ ንግግራቸው ሰዎችን ሁለት ቦታ ከፈሏቸው አንደኞቹ ሙጅተሂዶች ናቸው ብቃት ያላቸው ከሐዲስ ከቁርአን እስቲንባጥ አድርገው ፍርድ መስጠት የሚችሉ ሁለተኞቹ ደግሞ ሙቀሊዶች ናቸው
ሙቀሊድ በሙጅተሂድ ስራ ውስጥ አይገባም። ሙቀሊድ ማለት ሙጅተሂድን የሚከተሉ ማለት ነው። አላህ ቁርአን ላይ ያዘን ሙጅተሂዶችን ዑለማዎችን እንድንከተል ነውና እነሱ እንድንጠይቅ ነውና ግራ የገባን ነገር ከእነሱ ጠይቀን መውሰድ ነው እንጂ ያለብን ያላቅም መንጠራራት ወልዒያዙ ቢላሂ ተዓላ ዛሬ እንደምናየው ሻፊዒ ወካነ ሙጅተሂደን ወየቁል አነ ሙጅተሂድ ይላል። አንዳንድ ዩኒቨርሲቲዎች ውስጥ ዩኒቨርሲቲዎች የዲን የሚባሉ እስላማዊ የሚባሉ ዩኒቨርሲቲዎች ሳይቀሩ ምን አይነት መጥፎ ነገር ተዘርቶባቸዋል። ሰውን ሳይደርስ ደርሰሃል ማስባል። የሆነ ሪሰርች አዘጋጅቶ የሆነ ሪሳላ ጽፎ ጀምዕ የሚያደርግበት ከዑለማ ኪታብ እከሌ እንዲህ አለ እከሌ እንዲህ አለ እከሌ እንዲህ አለ በዚህ ጉዳይ የሚያተትበትና ዝርዝር ነገሮችን የሚያብራራበት ሪሰርች ሲሰራ ምን ይሉታል እዛ ላይ አይነ አንተ ይሉታል። እየገላለጥኩ እያየሁ ነው፣ ሁሉንም ገጾች አየሁን፣ ግን አንተን ግን አላገኘሁም ይሉታል። ምንድነው አንተን አላገኘሁም ማለት? ኪታለ ያንተ ራእይ እንደማለት ነው። ያንተም እዚህ ጋር እኔ ግን ይመስለኝ እንደዚህ ነው፣ የኔ ግን ራእይ እንደዚህ ነው፣ እኔ ግን የሚታየኝ እንደዚህ 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 ቢሆን ነው ብለህ የራስህን ነገር መጨመር አለብህ ይሉታል። ወልዒያዙ ቢላህ አንዳንድ ጊዜ ፈተና ያልተማሩትን ተለቅ ያላደረጉትን የቁርአን አያ ወረቀት ብቻ ያድሏቸውና ወይም ወረቀት አውጡ ይባልና ጃሚዓዎች ውስጥ ነው በጣም የሚታወቁ ጃሚዓዎች ሳይቀሩ ከዚያ ማ ተፍሲሩ هذه الآية ብለው ያልተማሩትን የቁርአን አያ ገና ያልደረሱበትን ይሰጧቸዋል። فليكتب كل واحد منكم ከዛ በኋላ ሁሉም እየመሰለው መጻፍ ይጀምራል። ماذا تقول في كذا من المسألة ይባልና በዚህ መስአላ ጉዳይ አንተ ምን ትላለህ ይባልና እየመሰላቸውን ይጽፋሉ። ወልዒያዙ ቢላህ እንዲህ ያለ እውቀት መንጠራራት በጅህልና ላይ ከሙጅተሂዶቹ ጋር ደርሻለሁ ብሎ በጅህልናው ማለት ነው። ሰው ጅህልና ወደ ኋላ የሚያስቀር ነገር ነው። ትንሽዬ ነገር እንደው ጨረራ በልጭ ስላለችለት ብቻ የደረሰ መስሎት የሚሞክራለ። ይሄ ጥፋት ነው። አንደኛ መንሃጅን ለመደርመስና ዲንን ለማጥፋት ከታቀዱ እቅዶች መካከል አንዱ ነው። መታወቅ ያለበት ነገር ዝም ብሎ ቀላል ወይም ደግሞ ሰው መስሎት ምናምን ብቻ አይደለም። ሙመንሃጅ ነው። ያኒ ኢፍሳድ ሸርዕ እንዴት አድርገው እንደሚሰብሩት፣ እንዴት እንደሚበትኑት፣ እንዴት ኢስላምን እንደሚያጠፉ የሚያቅዱ ሰዎች መጀመሪያ የሚያቅዱት ሰዎችን ከዑለማዎቻቸው እንለጥላቸውና ከዚያ በኋላ ምን ችግር አለው እሱም ሰው ነው እኔም ሰው ነኝ ብሎ ትከሻ መለካካት ይጀምርና እሱ እንደሚያስበው እኔም ማሰብ እችላለሁ ይላል ያልተሰጠውን። ከዚያ ሰው ጋር እኩል ነኝ ብሎ ሲያስብ ከሱ እስቲግና ያደርጋል ማለት ነው። አልፈልግም ከሱ ምንም አያስፈልገኝም ብሎ ይርቃል ከጅህልናው ጋር። ያም እንደዛ የሚሆንበት ሰዓት ለጠላት ተጋላጭ ይሆናሉ። የማይሆን ሹብሃ ጣል ያደርግበትና ያሳስተዋል። እነዛ ዑለማዎች ግን ጥንቃቄ በተሞላበት መልኩ ለዚያ ጉዳይ ፈትዋ ይሰጡ ነበር። ዛሬ አብዛኛው ሙስሊም ያኒ ከዒልም ርቋል። ከዒልም የራቀ ሰው ውጤቱ ምንድነው ብለህ ስትጠብቅ በመሰለኝ መስራት አላህ ይጠብቀን። ወይ ደግሞ ነው ብሎ በተለያዩ ሶሻል ሚዲያ ላይ በሚለቀቁ አጂብ ገሪብ በሆኑ ፈትዋዎች በቃ እንዲህም አለ እንዲህ እያለ የሚመቸውን እየመረጠ የሆነ ነገር ላይ ሰርች ሁላ የሚያደርግ አለ። አይቻልም የሚል ካለ ይፈልግልና ይቻላል የሚል ብቻ ይፈልግና መስራት የሚፈልገው ነገር ከሆነ ይሄው የሆነ ፔጅ ላይ የሆነ ድህረ ገጽ ላይ ይቻላል የሚል አይቻል ብሎ ይወስዳል። ታዲያ ይሄ ዲንን የማጥፋት አንድ ትልቅ አካሄድ ነውና ትልቅ ዘመቻ ነውና በጣም መጠንቀቅ ያስፈልጋል። ለዑለማዎች ክብራቸውን ጠብቀን ዑለማዎችን አቅማቸውን አውቀን ከሙጅተሂድ ኋላ መጓዝ ነው እንጂ መብት ብቻ ሳይሆን ግዴታም ጭምር ማወቅ አለበት። ሙጅተሂዶችን መከተል አንዳንዶች አሁን እንዴት እንደዛ ትላለህ ይላሉ። ዑለማዎች ምን ይላሉ? ከሙጅተሂድ የትኛውን ይሄኛው ብቻ ነው መከተለው ማለት ግዴታ አይደለም። ሙጅተሂድ እስከሆኑ ድረስ የፈለከውን መከተል ትችላለህ። ሙጅተሂድ አልከተልም ብለህ አንተ ሙጅተሂድ ካልሆንክ ማለት ነው። ሙጅተሂድ ደረጃ ለደረሱ ሰዎች ግድ የለም በራሳቸው የሚሰሩት። እዚያ ደረጃ ያልደረሰ ሰው ግን እኔ ሙጅተሂድ አልከተልም ማለት አይችልም። ሸርዓን
ለምንድነው ብዙ መሳኢሎች ይመጣሉ ፍሩዖች አህካም ክስተቶች አሉ እነዚህ መልሳቸው የሚያገኘው በሙጅተሂዱ በሼኹ በኩል ነውና ማለት ነውና ከቁርአንና ከኪታብ ቢወስድስ ምን ችግር አለው የሚሉ ሰዎች ለመውሰድ ብቃት የለውም አፈር ውስጥ ማዕድን ወርቅ እንዳለ እናውቃለን የተለያዩ አይነት ማዕድኖች እንዳሉ እናውቃለን ማዕድኑን ግን ሁሉም ሰው አይደለም የሚያወጣው ሁሉም ሰው አቅም የለውም የማውጣት ብዙ ነገሮች ስታያቸው አንተ ግባበት ሊል ይችላል ለሁሉም ሰው አይደለም የሚገባበት የሚያቅ ብቻ ነው እየገባ ሌላው ደግሞ እያወጣ ያስጠቅማል ስለዚህ ይሄም ጉዳይ ዲን ስለሆነ ሁሉም ይጫወትበት የሚባል ነገር አይደለም በጣም ክቡር ነገር ነውና ጥንቃቄ ይፈልጋል ተወካዮቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ ደርሰናል እንመለሳለን ጠብቁ ኢንሻአላህ ሰላም ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው አሁንም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን ቆይታ ያደርጋችሁ ከእረፍት በፊት ዶክተር ስለ ሙጅተሂድነት ስለ ሙጅተሂዶች ስለ እነሱ የተናገሩት አባባል ምን ማለት ነው የሚለውን ያየን ነበረ እና አሁን እንደነገራችሁን ከሆነ የኢጅቲሃድነት ደረጃ ያልደረሰ ሰው ሙጅተሂዶችን ብቻ ነው መከተል እንደውም ግዴታ የሚሆንበት እሱ ነው ከቁርአን ላይ ላውጣ ካለ ማውጣት ስለማይችል ያለው አማራጭ እነሱ መከተል ነው ግዴታው ነው አማራጭም አይደለም ነው ከዚህ ጋር በተያያዘ አሁን እንዳላችሁን መቼም አሁን ወርቅ ማዕድኖችን ለማውጣት ላይ ባለሙያ ካልሆነ ያወጣው የሚል ሰው ዲል ላይ ገብቶ ሲጨማለቅ ስታዩት እንግዲህ በጣም ምን ያክል ለዲኑ ማይቆረቆር ሰው እንዳለና አሳፋሪ እንደሆነ ነው እየተረዳው ያለው ዶክተር የሙጅተሂድ ለመሆን መስፈርቱ ምንድነው የሚል ጥያቄም አለ ከዚህ ያለው ትናንትራር ሙጅተሂድ شروط الاجتهاد ብለው ዑለማዎች ያስቀምጡታል አንድ ሰው ሙጅተሂድ ለመሆን በመጀመሪያ ደረጃ ዓሊምን بآيات الأحكام ከቁርአን ውስጥ አያቱል አህካም ይባሉ አሉ እነዚያን ማወቅ አለበት ይላሉ ብዙ አያዎች ናቸው ያኒ ፍርድን ወይም ደግሞ ሁክምን የሚሰጡ አያቶች ማለት ነው ሁሉም አያቶች አህካሞች አይደሉ ቅሳዎች አሉበት የተከስተቱ ከዚህ በፊት የነበሩ ነገሮችን ክስተቶች አሉበት መዋዒዞች አሉበት ምክሮች ግሳጼዎች አሉበት ስለ አላህ ታላቅነት አዝመቱላህ የሚያወሩ አያቶች አሉ ተፈኩር አድርጉ ብለው ትእዛዝ የሚሰጡ አያቶች አሉ ማስተንተን የሚያስወጅቡ የሚያዙ في خلق الله ማለት ነው በአላህ ፍጥረታት ላይ እና ከዚያ ውስጥ ተመርጠው አያቱል አህካም የሚባሉ ደግሞ አሉ የህግጋት አንቀጾች ማለት ነው እሱን በሚገባ ማወቅ አለበት በሚገባ ማወቅ ሲባል ምክንያቱ ሰበብ ንዙሩ በምን ወረደ ቤት አይነት ሁኔታ ምን ተከስቶ ነው በዝርዝር ይሄን ነገር ማወቅ አለበት ሁለተኛ አሐዲሱል አህካም ምንላቸው አሉ እነሱን ማወቅ አለበት አሐዲሱል አህካም ሁሉም ሐዲሶች አህካሞች አይደሉም ለቁርአን ላይ ቅصص እንዳለው ሐዲስ ላይም ቅصዎች አሉ ሙሳ እንዲነበሩ ኢሳ እንዲነበሩ እንዲተከሰተ የሚሉ ምክሮች አሉ አኺራን አስተውሱ ዱንያ ትጠፋለች የሚሉ ብዙ ስለ ዱንያ ትንሽነትና ስለ አኺራ ትልቅነት የሚያወሩ ብዙ ሐዲሶች አሉ ተመርጠው ደግሞ አህካም ላይ የሚያጠነጥኑ ረሱል አለይሂ ሰላቱ ወሰለም ይቻላል አይቻልም ሐራም ነው ያሉበት ሙባህ ነው ያሉበት ፈርድ ነው ያሉበት ይጠላል ያሉበት እነዚህን ያኒ ውጁብ استحباب حرمه كراهه ኢባሃ ምንላቸው ዋናዎቹን አምስት አህካሞች የሚያብራሩ ደግሞ ሐዲሶች አሉ እነዚህን በሚገባ ማወቅ አለበት ማወቅ ሲባል እቺ ሪያዱ ሷሊሒን ላይ ቁንጽል ብላ በመጣችው መልኩያችን ወይ ደግሞ ዑምደቱል አህካም ላይ አሊያም ደግሞ ቡሉጉል መራም ላይ መጣችው ያቺ ቁራጭ ሆነ አይደለም
ያ ያግዛል እንጂ ዋና እሱ አይደለም። ማን የዘገበው ከማን እስከሱ እስከሚደርስ ድረስ ከዚያ ሙጅተሂድ እስከሚደርስ ድረስ ያለውን ሰነድ ያያል። መሃል ላይ ማን ያለው هل هذا ثقة أو لا ሚለውንም ደግሞ رجال حديثንም ያቃል ሰውየው موثوق به حافظ ضعيف لا يساوي شيئا የሚባልም እኮ አለ እኮ ከሐዲስ ዘጋቢ ተብሎ እኮ እየዘገበ ስሙን የማያወጣም ይባል አለ። ያኔ በቃ ይሄ በሕፍዙ ላይ በጣም ደካማ ነው ተብሎ ዋሂ ነው የሚባል አለ። ሙንከሩል ሐዲስ ምን ነው አለ። እንዲህ አይነት ሰዎችን ለአብጠርጥረው ሓፊዙን ثقቱን ሰብቱን ዓድሉን እንዲህ የተባለ የሚወሰፉ ደግሞ ተአማኝነታቸው በጣም ጠንካራ የሆነ በደንብ የመሐፈዝ ችሎታቸው በጣም ጠንካራ የሆኑ ደግሞ አሉ። እነዚህን ለያይቶ ማን መቼ ነው የተወለደው መቼ ነው የሞተው ከእንትና ጋር ተገናኝተዋል እከሌ ከሱ ዘገብኩኝ ሲል የት ተገናኝተው ዘመናቸው አንድ ነበር ሙዓሲር ነው ሊቃ አለ ወይስ የለም? ያን ሁላ አጥንቶ ሐዲሱ ላይ ሶሒሕ ነው ضعيف ነው ብሎ የመፍረድ አቅም ያለው ነው ሙጅተሂድ ማለት። አንዳንዶች ብሉጉል መራምን ስለሸመደዱ ብቻ የደረሱ ይመስላቸዋል። ላ عن أبي هريرة تبلو كذا وكذا وكذا عن عبد الله بن عمر رضي الله عنهما يبالنا كذا ويقول راجع الحديث معناته ያችን ስለያዙ ይሄው ሐዲሱል አህካም ማውቅ ያለው የሚሉ አሉ። ገና ብዙ ነገር ከጀርባው ብዙ ነገር አለ። ሐዲስ ማሟያዎች አሉት። አወል ነው ክፍል አለ፣ መጀመሪያ ክፍል አለ፣ ከሱ ፊት አለ፣ ከሱ በኋላ አለ። الزيادة في الروايات الرواية ላይ ዚያዳዎች አሉ። ዚያዳዎችን ማፈላለግና ማሟላት በጣም ይጠቅማል። የጎደሉ ነገሮችን ይገልጻል። ወህም ሊያረግ የነበረው ሰውየው እንዴት ይሆናል ሊል የነበረው ቀጣዩ ጁዝ መጥቶ ተርኪብ ሲደረግ ቁጥሮችን እኮ የሆነ ሌላ ቁጥር ይመስለውን የሆነ ቀጣይ አምጥተህ ይሄም አለ ስትልኩ ሌላ ቁጥር ሆኖ ነው የምታገኘው ወይም ሌላ ሸክል እና የሆነ ፓርት ይጨመርለት ተብሎ ሱራው ዋضح ይሆናል ሙሉ ይሆናል ግልጽ ይሆናል ምስሉ። ይሄንንም ሐዲሶችን በዚህ ዙሪያ በደንብ ጥናት ያደረጉ መሆን አለባቸው። ሶስተኛ አረብኛን ጠንቅቀው በደንብ የሚረዱ አረብኛን የአረቦች አጠቃቀም የትን ቃል የት ቦታ ላይ በምን ትርጉም ይጠቀሙታል። ይሄው ቃል ራሱ ሌላ ቦታ ላይ ቢገባ ሌላ ትርጉም ይሰጣል። እንዲህ አይነት አገባቦች አሉ። ይሄንን በየቦታው በየአገባቡ እንደገና ደግሞ ከሆነ ቃል ጋር አብሮ ተርኪብ ሲደረግና ያ ቃል አብሮ ሳይኖር ይሄ ቋንቋ የትርጓሜ ልዩነት የትርጉም ልዩነት የሚያመጡ አሉ። ይሄን ሁላ ነህውን ሰርፉን እንዲሁም ደግሞ ሉጋ ምን ነው አለ ማዓኒ ምን ላቸው አሉ ትርጉሞች 10 ማዕና ያለው አለ 2 ማዕና ያለው ቃል አለ 20 ትርጉም ያለው ቃል አለ። እነዚህን በጠቅላላ አብጠርጥሮ ማወቅ ይሄኛው በዚህ አገባብ ነው ይሄ ማዕና የሚሰጠው ይሄኛው በዚህ አገባብ ሌላ ማዕና ይሰጣል። ከዚያ ባሻገር በላጋ የመጃዝ استعمالዎች ቀኔን ማወቅ አለበት። ሰምና ወርቅ መለየት መቻል አለበት። የአረቦች ሽዕር ላይ በጣም ጥልቅ ዕውቀት ያለው ሰው መሆን አለበት አረብኛ ለመረዳት ነው። ለምን الشعر ديوان العرب ነው የአረቦች መዝገበ ቃል ሽዕራቸው ነው ግጥማቸው ነው። ገጥመውት ሄደዋል ተሸምድዶ ተጽፎ ተቀምጧል። ቃል የፈለገ ፍቺ የፈለገ ወደ እነሱ ቃል ተመልሶ ከዛ ላይ ይመዛል ከዛ ላይ ይወስዳል። በጣም ጥልቅ የሆነ ባህር የሆነ መዝገብ ነው። ዲክሽነሪው በለው እንደዚህ ተታትሞ በአንድ ላይ ባይቀመጥም ከዛ በኋላ ዑለማዎች ሰርተውበታል። እንደገና ደግሞ መዓጅም ሰርተዋል። እና ይሄን ሁላ በደንብ አድርጎ የሚያውቅ ሰው መሆን አለበት። አረብኛ በደንብ የሚረዳ ማለት ነው። በደንብ የሚረዳ የአንዲት ፊደል የአንዲት ሐረካ ፈትሐ የነበረችው ከስራ ስትሆን ከስራዋ ፈትሐ ስትሆን ትርጉም የሚቀይሩ ቃላቶች አሉ። ናዕቡዱ የሚለውና ናዕበዱ የሚለው ትርጉማቸው ይለያያል። ናዕቡዱ እናመልካለን ነው። ናዕበዱ ግን ናእነፉን እንኮራለን ቦታ ማንሰጥም እንደማለት ነው። አንዲት ሐረካ ፊደል እኮ ኑኑ አለች አይኑ አለች ባኡ አለች ዳሉ አለች ሁሉም እንደነበሩ ናቸው። ግን ፈትሐዋ ወደ ከስራዋ ወይም ደግሞ ወደ ضمና ወደ ፈትሐ ሲቀየር ተቀየረ። እንዲህ ያሉ አገባቦችን ይሄ ለጥቂት እንደው ምሳሌ ያክል ነውና
ይሄንን በደንብ ጠንቅቆ የሚያውቅ መሆን አለበት። ከዚያ ባሻገር ኢትፋቅና እክትላፍን መለየት መቻል አለበት። ማ አጅመዑ ዐለይሂ ወማ እኽተለፉ ፊህ የሚለውን ማወቅ አለበት። ከሱ ፊት ያለው መሳኢል ኢጅማዕያ የሚለውን በደንብ ማወቅ አለበት። መሳኢል ኺላፍያ የሚለውን ማወቅ አለበት። ከዚያ ባሻገር ዋናው ጉዳይ ቁወቱል ቀሪሓ ዐለል ኢስቲንባጥ ያዕኒ ኢጅቲሃድ ለማድረግ መመሪያዎችን ለማውጣት ቀዋዒዶችን ከቁርአን ከሐዲስ መዞ አውጥቶ ከዚያ በኋላ ደግሞ ቅያስ ሲያደርግ እዚህ ውስጥ የሚገቡና ማይገቡ ከዚህ ጋር አብሮ የሚሄዱ ማይሄዱ በጣም ይሄ ሰብር የሚፈልጉ ተፍቲሽ የሚፈልጉ ሰብር ማለት በደንብ ተድቂቅ ማለት ነው። ይሁን ነገር ላይ ሷድ ሲሆን ትዕግስት ነው። ሰብር ማለት ደግሞ ነገሮችን እያንዳንዳቸውን እየበታተኑ ማየት ማለት ነውና እየፈተሹ እዛው በደንብ ጥልቅ ምርመራ ማድረግ ይሄ ክህሎት የተሰጠው ሰው መሆን አለበት። ቁወቱል ቀሪሓ ብዙዎቹ በሐዲስ ላይ እውቀት እያላቸው ቋንቋም ጎበዞች ሆነው አያቱን አሕካምንም ያውቃሉ። ነገር ግን ቁወቱል ቀሪሓ ጎሏቸው ሙጅተሂድ ያልሆኑ ራሳቸው ኢዕትራፍ ያደረጉ እኔ መህማ ካነ ሊ ሚነል ሒፍዝ ግን አልደረስኩም የኔ ደረጃ እዚህ ድረስ ነው ብለው የተናገሩ ብዙ አሉ። ዑለማዎች ተስኒፍ ያደረጓቸው ከሙጅተሂድነት መደዳ ያልመደቧቸው هذا كان حافظا متقنا متفننا لكنه ليس مجتهدا كان شافعيا يباله شافعي مذهب تكتي نبره مع حفظه وقوته في اللغة كنا نبره كم وكم من العلماء في المذهب الشافعي كم وكم من العلماء في المذهب أبي حنيفة كم وكم من العلماء في المذهب أحمد كم وكم من العلماء في مذهب مالك يعني في مذهب الحنبلي في مذهب مالكي በጣም ብዙ በሺዎች የሚቆጠሩ ዑለማዎች በጣም ትልቅ የዓረብኛ እውቀት ተሰጥቷቸው የሐዲስ የፊቅሁንም ብዙ ነገር አውቀው ግን የሙጅተሂዶችን አይነት ቁወቱል ቀሪሓ ስለሌላቸው ሙጅተሂድ አይደሉም ራሳቸው እኛም አልደረስንም ብለው ኢዕትራፍ አድርገው ያለፉ ብዙ አሉና ከዚህ አንፃር ሲታይ የዛሬ ዘመን አንድ ወጣት ወይም ትንሽ እንደ 15 ዓመት የሚሆን ቀራርቻለሁ ያለ ሰው ብድግ ይልና ሁም ሪጃል ወነሕኑ ሪጃል ሲል እነሱም ወንዶች እኛም ወንዶች እኛስ ከቁርአንና ከሐዲስ ማውጣጣት ማንከልክለው እያለ ሲያወራ اخجل على نفسك ነው የሚባለው። እንዲህ አይነቶቹን እፈር። እንደነ አልሐፊዝ ኢብኑ ሐጀር አልዓስቀላኒ እንኳን እንዳንተ አላሉ። أن الحافظ الفقيه الأصولي ابن دقيق العيد اندان تهلالو الحافظ النحوي اللغوي الصرفي يعني الفقيه من أصحاب من أهل الترجيح الإمام النووي لم يدعي ما تدعيه وكم من العلماء بتأم بزو مالتنا بتأم بزو بحري نبر علماء أنت يالكون هلالو ስለዚህ አንተ ማፈር ነው ያለብህ። ምናልባት ቅድም እንዳልኩት ሙመንሃጅ ሆኖ ስራዬ ተብሎ የተሰራ ያለ የተድሊል ሰዎችን አእምሮ የመቀየርና የማሳሳት አካሄድ ከሆነ ፈልተንተቢህ ኡማው ለዚህ ጥብቅ ጥንቃቄ ማድረግ አለበት። ኡማውን አደጋ ላይ የሚጥል ዲኑን አደጋ ላይ የሚጥል ማንኛውም አይነት ዲዓአት ኢሻዓት የሚወሩ ፕሮፓጋንዳዎች ወይ ደግሞ እናስተላልፈዋለን ብለው የሚሏቸው መልእክቶች መቀጨትና ሰዎች ሐዳቸው ሊያስይዟቸው ይገባል። እንዲህ አይነት ሰዎች አንተ ገና ጥፍል ነህ፣ ህፃን ነህ፣ ቀስ ብለህ እደግ መባል አለባቸው። መርሐባ ዶክተር፣ ወደ ተከታዩ ጥያቄ እናልፋለን። በ0722 መጨረሻው 3 የተላከልን ሰላም አለይኩም እንዴት ናቸው? አስር ሰላት እየሰገድን ኢማሙ ፈጠን እያሉ ነበር የሚያሰግዱን። በሚፈጥኑበት ሰዓት ታዲያ እኔ ፋቲሐን ሳልጨርስ ነበረ ርኮ የምንወርደው። አቋርጬ ተከትየው ያው ወርድ ነበር። ሰላቴ ይበላሻል ወይስ እንዴት ነው ይላል። ማእሙም ሆኖ የሚሰግድ ሰው በሶስቶቹ መዛሂቦች ከሻፊዒ ሌላ ባሉት መዛሂቦች خلف الإمام መቅራት ግዴታ አይደለም። ከኢማሙ ኋላ መቅራት ግዴታ አይደለም። ማእሙም ከሆነ ኢማሙ قراءة الإمام قراءة المأموم
የኢማሙ ቂራአ ለማእሙሙ ቂራአው ነውና እሱ መቅራት ሳያስፈልገው ሶላቱ ትክክል ይሆናል። ሻፊዒ ግን القراءة خلف الإمام በሚለው በጣም በሰፊው መስረጃዎችን ጠቅሰው ከኢማም ኋላ መቅራት አለበት፣ ማእሙም ሰው መቅራት አለበት። ባይሆን ፋቲሐን ይቅራ። ጃህርያ ከሆነ ፋቲሐን ብቻ ቀርቶ خلاص ጃህርያ ማለት ድምጽ ጮክ ተብሎ የሚቀራባቸው ሱብህ፣ መግሪብ፣ ዒሻ ሶላቶች ላይ እና ሌላውን ያዳምጥ፣ ሌላውን የሚቀርበት ሰዓት ያዳምጥ ነው የሚሉት። ይህንን አስመልክቶ ሐዲሶችን ማስረጃ አድርገዋል። ስለዚህ በሻፊዒ መዝሀብ ከሄድን አሁን ብዙ ሰዎች የሚከታተሉት ነገር ስለሆነ ማሊኪያ ሀገር ለቁጭ ብለው የሚያዩ مثلا ቤኒሻንጉል ቁጭ ብለው የሚያዩ ሰዎች ይኖራሉ። እዚሁ ሐበሻ አንዳንድ የሰሜን የወሎ ክፍሎች ላይ ወደ ጎጃም አካባቢ የሐነፊያ መዝሀብ ተመረው የሚከታተሉ ሰዎች ስለሚኖሩ በዚህ ጉዳይ እንዳንወዛገብ በሻፊዒ መዝሀብ ከሆነ ፋቲሐን መቅራት ግዴታ ነው ለኢማምም ለማእሙምም ለብቻው ለሚሰግድ ሰው። ስለዚህ ማእሙም የሆነ ሰው ፋቲሐውን መቅራት አለበት። መቅራት ማለት ምን አወሊሃ ኢላ አኺሪሃ ማለት ነው፣ ከመጀመሪያው እስከ መጨረሻው ከቢስሚላሂ الرحمن الرحيم ጀምሮ ወላ ضالين እስከሚለው ድረስ። እሺ ማእሙም ሆኖ ኢማሙ እየፈጠነበት ያስቸገረው አሁን እንደማችን ተጠያቂያችን ምን ያደርግ? ያኒ ሸርዓን ምንድነው ከሱ የሚፈለገው? ኢማሙ ሩኩዕ ቢያደርግም እንኳን ማእሙሙ ፋቲሐን መቅራትና መጨረስ አለበት። ኢን ለም የኩን መስቡቀን ረፍዶ ዘግይቶ የገባ ዘግይቶ ወደ ማእሙምነት የተቀላቀለ ከሆነ እንጂ ዘግይቶ ከማእሙምነት ላይ የተቀላቀለ ከሆነ መስቡቅ የተቀደመ ሰው እንደማለት ነው። ምንለው ከሆነ ወዲያውኑ ቅያም ላይ ኢማሙን ከደረሰ ቢቀድሪ ላ የሰዑ الፋቲሐ በዚያ ጊዜ ፋቲሐ ቀርቶ መጨረስ የማይቻልበት ከሆነ ወዲያውኑ ተክቢረቱል ኢሕራም አድርጎ እንደተቀላቀለ ዱዓኡ ልኢፍቲታህ ተዓውዝ አዑዙ ቢላሂ ሚነ ሸይጧን ረጂም የሚለውን ትቶ በቀጥታ ቢስሚላሂ الرحمن الرحيم ብሎ ፋቲሐውን ይቀራል። ፋቲሐውን የቀራ 3 አንቀጽ ቀርቶ ኢማሙ ሩኩዕ ሊያደርግ ይችላል። ምንም ያባከነው ነገር የለም። በቀጥታ ፋቲሐን የጀመረው የቻለውን ያክል ይቀራና ከኢማሙ ጋር ሩኩዕ ያደርጋል። ይህች ረክዓ ደርሶባታል ትታሰብለታለች፣ መስቡቅ ስለሆነ ማለት ነው። መስቡቅ ያልሆነ ከኢማሙ ጋር እኩል ሶላት የጀመረ ሰው ያው መስቡቅም ቢሆን ያቺ የመጀመሪያው ረክዓ ነች፣ የደረሰባት ረክዓ ነች እንጂ ከዛ በኋላ ያለው እንደሌላው ነው። ከመስቡቅ ሌላ ያለው ግን በየትኛውም ረክዓ ቢሆን ከኢማሙ ጋር ኢማሙ አላሁ አክበር ሲል ማእሙሙ ተከትሎ አላሁ አክበር አለ። መቼም ተክቢራ እስኪጨርስ መጠበቅ ምንም ችግር የለውም የግዴታም ስለሆነ ማለት ነው። ከዚያ ከገባ በኋላ እሱ ፋቲሐን እየቀራ ምናልባት አንዳንዱ ቦጦእ ፊ ሊሳኒሂ ምላሱ ላይ ያለ ነገር ያዝ ሊያደርገው ይችላል። ተፈለገ ምላሱን ጥላቅ ሊያደርግ ይችላል። አንዳንዱ ደግሞ በጣም ይፈጥናል። ያው ፋቲሐውን መቅራት ቀርቶታል፣ ግን በጣም እየፈጠነ ነው የቀረው። እንዲህ አይነቱ ቀድሞ ሩኩዕ ሊያደርግ ይችላል። ማእሙሙ በሆነ ምክንያት ዘገየት ብሎ ምላሱ ይዞት ወስዋስን ግን አይደለም። ወስዋስ አንዳንዶች ዝም ብለው ቆመው ራሱ የተስተካከለውን ፊደል ቃል አረፍተ ነገር ደግሞ እንደገና የሚሉ ደግሞ 3 4 5 7 10 ይሄ ወስዋስ ነው። በዚህ ምክንያት እያበላሸው መደጋገሙ ራሱ ትክክል አይሆንም። እንዲህ አይነት ነገር የለበትም። በትክክል ፋቲሐ ለመቅራት ግን መኻሪጅ الحروፍ ያስፈልጋል። ሷድን ለማውጣት አልወጣ ብሎት ያስተካከለ ቢያወጣ እንዲህ እያለ ኢማሙ ሩኩዕ ቢያረግ ከሩኩዕ ቀና ቢል ወደ ስጁድ ቢወርድ እሱ ፋቲሐውን መጨረስ ይችላል። ከጨረሰ በኋላ ሩኩዕ ያደርጋል፣ ኢዕቲዳል ያደርጋል። ከዛ በኋላ ስጁድ ወርዶ ኢማሙ ላይ ይደርስበታል ማለት ነው። አይ ኢማሙ ስጁድ አደረገ ተነሳ፣ ማእሙሙ ገና እየቀራ ነው። አሁንም ተመልሶ ስጁድ አድርጎ አሁን ከተነሳ ወደ ቂያም ወደ ተሸሁድ ከተነሳ ይሄ ሰውዬ ሶላቱን የሶላቱን ተርቲብ የራሱን ይተውና ቂራአውንም ቆርጦ ከኢማሙ ጋር ሄዶ መግጠም ነው ያለበት። ኢማሙ ተቀምጦ ከሆነ ሄዶ ይቀመጣል። ቆሞ ከሆነ አሁን እዚህኛው ለኢማሙ
ሁለተኛ ረካዓ ቢሆንም እንኳን ለኔ ግን አንደኛ ረካዓ ላይ ነኝ ብሎ ያስበዋል። በዚህ መልኩ ያደርግና ኢማሙ ሲያሰላምት ተነስቶ አንድ ረካዓ መጨመር አለበት። ይሄ በመዝሀብ ሻፊዒ ነው። መስቡቅ ያልሆነ ይለያሉ። በሌላ ነገር መሽሁል ቢሆን ጊዜው ጠቦት ተቀድሞ የገባ ዘግይቶ የተቀላቀለ ጀማዓ ላይ ፋቲሓ መቅራት ሲገባው يعني وجهت وجهي للذي فطر السماوات والأرض حنيفا مسلما وما أنا من المشركين إيالا ديالا دعاء الافتتاح يدرج قوية وقتها لفاتحة انكم لفاتحة بتشا متبقى አይደለችም ጠባለች። በዚህ حال ላይ እሱ افتتاح አርጎን ብሎ ገና بسم الله الرحمن الرحيم الحمد لله رب العالمين ሲል ኢማሙ ሩኩዕ አደረገ። አው ሩኩዕ ላይ ሊደርስበት ግድ ነው። ግን ሩኩዕ ከማድረጉ በፊት ደግሞ እዚህ ጋር ያቃጠለው ደግሞ ሰከንዶችን ቢሆን ይባከናሉ። ፋቲሓ ቅራበት ተብሎ ሌላ ነገር እየቀራበት ያቃጠለው ያዚያችን ያክል ጊዜ ቶሎ ቀርቶ ጨርሶ ኢማሙ ከሩኩዕ ቀና ሳይል መድረስ አለበት። ይሄ እንግዲህ ሻፊዒያ መዝሀብ ላይ በዚህ መልኩ በዝርዝር ሌሎችም ተፋሲሎች አሉ። ሌሎቹ መዝሀቦች ላይ ደግሞ ቀለል የሚል ነገር አለ። እንዲህ አይነት ለሚቸገሩ ሰዎች ምላሳቸው ለሚተሳሰር ለመሳሰሉት ሁሌ በየነን ረካዓ እንዲህ እየመለጣቸው እያረፈሩ እየዘገዩ ሲቀላቀሉ እንቸገራለን የሚሉ ሰዎች ሌሎቹ መዝሀቦች ናቸው። ሷሂህ ናቸው፣ ሙዕተመድ ናቸው፣ የኡማው መዝሀቦች ናቸው። ስለዚህ ሊጠቀምበት ሊሰራበት የፈለገ ሰው መስራት ይችላል። መርሐባ። ወደ ዛሬ መጨረሻ ወደምናደርገው ጥያቄ ስናልፍ በ0918 መጨረሻው 09 ተላከልን ነው። ሰላም አለይኩም ሙሳ እባላለሁኝ። ሱፊያንን የምንል ሰዎች ኡማውን እያስቸገረን ነው ይልና ለምን ቢባል ሙስሊም ቤት ሄደን ምግብ ሲቀርብ መረቅ ወይም እንደሱ አባባል መረቅ የሚለው ስጋ ይመስለኛል መረቅ ከሆነ ማን ነው ያረደው እንላለን። ይሄ አግባብ ነው ወይ ይላል። ያኒ ስጋን ሐላልነቱ ማጣራት ማስቸገር አይደለም። ከመሰረቱ የምታጣራበት መንገድ ሙዝዒጅ ያልሆነ መንገድ ይሁን ማለት ሰውን የሚያበሳጭ አይሁን። ማወቅ የምትፈልገውን ነገር የሆነን ሰው ስሙ ማወቅ ስማን ነው አትለውም። ቀስ ብለህ እንተዋወቅ እኔ ፉላን እባላለሁ አንተስ ብትለው وهكذا እኛ እርድ ሐላልነቱን ስናጣራ ማናቀው ሰው ቤት ልንሄድ እንችላለን። ከሆነ ሰው ጋር ተያይዘን ሄደን የነዛን ሰዎች ኸልፍያ ልናጠና እንችላለን። ለስጋ ኢህቲማም አላቸው፣ ትኩረት ይሰጣሉ አይሰጡም አናቀው። በእንዲህ አይነት ሁኔታ የቀረበልህን ብለህ አንገት እንደፍታ አይባልም። እኔ የአላህ ባሪያ እንጂ እነሱ ባሪያ አይደለሁም። አላህ ያዘኝን ነው ማድረገው። ለሰው ሐያ ብዬ ሰው ምን ይለኛል ብዬ እኔ ሁክሙ ሸርዕን አልጥስም። ሸክ ሊገባበት ይችላል ሰውየው ቀረበ። እነዚህ ሰዎች ግን አላቃቸው፣ መስጂድ ሲመጡ እንኳን ማላያቸው ናቸው፣ ዒልም ሲማሩ አላያቸው፣ ስለ ስጋው እነዚያው እንደው ስራ ይብሉ የሚጠይቁ ሰዎች ናቸው ብሎ ይመጣበታል። ከተዓሊም الدينية ርቀው የሚያያቸውን ሰዎች ስጋ ቢያቀርቡለት እኔ ከምናምን ሱፐርማርኬት ገዝቶ ያመጡት እዛ ጋር ሐላል ብቻ የሚል ወሬ ስለተወራለት ብቻ አንድ መስቀል ያንጠለጠለ ሰው ሐላል ነው ሲለው እሺ ብሎ ስጋ ቆራጩ ኮይን መስቀል ያንጠለጠለ ይችላል። ሐላል ነው ሙስሊሞችም ይገዛሉ ሲለው እሺ ብሎ ገዝቶ መጥቶ ቢሆንስ ምንም ያልተጣራ ነገርና ይህንን እንዲህ አይነት ሁኔታ ላይ ሸክ ገባበት መብላት حرام ይሆንበታል። አንተ ቀርከ እንዳይልህ ብሎ ላንተ ከሚጨነቅ እሱ መጨነቅ ያለበት እኔ حرام ላይ ለምን ወድቃለሁ በሚለው ጉዳይ لما يعصي ربه ላንተ ብሎ ማነህ አንተ ለማንም ብሎ አላህን መወንጀል የለበትም። ያ አላህን ትእዛዝ መጣስ የለበትም። ስለዚህ አግባብነት ባለው መልኩ ስጋውን ምንጩን በደንብ አጣርታችኋል ወይ? ያኒ ከሚያርዱ ሐላል ከሚያደርጉ ሙስሊም ስጋ ቤት ከምታመኑባቸው ነው ወይስ እዚሁ አርዳችሁ ነው? ይሄ ምንም አይነት ችግር የለበትም። ቀለል ያለ እኔ አንድ ትልቅ ሼህ አላህ يحفظه ስማቸውን አልጠቅስም፣ በጣም ትልቅ ዓሊም ናቸው፣ የአላህ ባሪያ ናቸው። ቤታችን መተው ዚያራ ያኒ ሳያቁን ቀርቶ አይደለም ያቁኛል፣ እንተዋወቃለን። ቤታችን እንደምንም እኛ ጋር እንዲመጡ አድርገን ዘየሩን ቤታችን መጡ እና ስጋ ምግብ ቀረበ። ምሳ ነው ሲቀርብ
እዚሁ ሐላል አድርጋችሁት ነው አይደል? ነው ነገሩም እንደዛው ነበር። እዛው ቤት የታረደ ነበር፣ እኛው ጋር የታረደ ነበር። አዎ አብሽሩ አልናቸው። ምንም የሚያሰጋ ነገርም የለም። እንዲህ ፉላን ነው እከሌ ነው በብዛት እኮ ስለ ሐላል ስለ ስጋም ስለ በክትም ስለምንም የሚያወራ ሰው ነው፣ ሲጠየቅ የሚመልስ ሰው ነው ብለው ያውቀዋል ብለው እንኳን አልተውትም። ይሄ በጣም ጥልቅ መልእክት አለው እና እዚሁ ሐላል አድርጋችሁ ነው አይደል አሉ። ምክንያቱም ሰው የሆነ እንግዳ ሲመጣበት ሮጦ ከሆነ ስጋ ቤትም ስጋ ሊገዛ ይችላል። ጠቢዒ ኖርማል ነገር ነው። ሰዎች በአኗኗራችን ላይ እንደዚህ አይነት ነገሮች ይተገበራሉ፣ ይታያሉ። እሳቸው መረዳት ማወቅ ፈለጉ። ለምን? አላህን የሚፈሩ ሰው ስለሆኑ። ማአዛዓጀኒ በፍጹም ምንም ደስ ነው ያለኝ እኔ እንደዛ ሲሉ ደስ ነው ያለኝና ለኛ ትምህርት ስለሆነ እና ኢዝዓጅ ወይም ደግሞ ሰውን ማስቸገር ተደርጎ መቆጠር የለበትም። ሰው ማስቸገር ተብሎ ሑስኑ ዞን አለማድረግም አይደለም። እኛ ምናምናቸው ምንተማመንባቸው ይሄ ሰውዬ ያቃል ሁክሙ ሸርዒ ያቃል አላህን ይፈራል ሐራም አያበላኝም ብለን ምንተማመንበት ሰው ቤት ከሄደ ሸኩስ መች ይመጣልና? ሙስሊም አይደል ያቀርብልን? ያልተማረ ስለ ዲኑ ቦታ የሌለው ዱንያን ብቻ የሚያሳድድ እዛኛው ስጋ ቤት 800 ብር ሲሉት ክርስቲያኖቹ ጋር ደግሞ 650 ሲሉት አረ ችግር አለው እንትና ይቻላል ሲል ሰምቼ የለም እንዲህ ብሎ አምጥቶ ቢሆንስ ይታወቃል። ሰውዬ ሁሉም ቻናሎች እየቀያየረ የሚያይ ሊሆን ይችላል። ከዛም ፈልገው ነው ወስዳለሁ ብሎ በራሱ አህለል ኪታብ ብሎ ዝም ብሎ አህለል ኪታብ ብለው የሚሰጡት ያን ወስዶ ቢሆንስና ይሁላ የሚያጠራጥሩ ነገሮች ባሉበት ዝም ብለህ እንዳትጠይቅ ብላ የሚሉ ሰዎች መሀይሞች ናቸው። ግን የማይሆን ደግሞ ሸክ ላይ መውደቅ ደግሞ مثلا አው እኔ ነኝ ያደረኩት ብሎት ሙስሊም እንደሆነ እያወቀ ደግሞ እንደገና ይሰውዬ ደግሞ እንዲተከስተውበት ይሁን አያስፈልግም። አው ሙስሊም ነው። እኛ ሙስሊምን ሰው በሙስሊምነቱ ኩፍር እስካልሰማንበት ድረስ በሙስሊምነት መውሰድ ግዴታችን ነው። يعني لا يجوز لنا أن نسيء الظن فيه ይሄ ምናልባት መስአለ ማቅ ቢሆን ይሄ ወስዋስ ውስጥ ገባ። ግን ኬት እንዳመጣው ስላላወቀን ግን ኬት ነው ከስጋ ቤት ነው አንተ አርደህ ነው ብንለው እዚሁ አርጀው ነው ቢልህ ሙስሊም ነው ብለህ ظن የምታረግበት ሌላ ነገር እስካላየህበት ድረስ በዛ መልኩ ወስደህ መብላት ነው። መርሐባ። ሁለተኛ ጥያቄው ምንድነው? በዚህ ዘመን ኻሪጆች አሉ ወይ? ካሉ እነማን ናቸው ይላል። መርሐባ። ኻሪጆች በዚህ ዘመን እንደ ፊርቃ ሆነው በአንድ ላይ ኻዋሪጅ ነን ብለው መቼም የሚሉ ባይኖሩም ግን የኻዋሪጆችን አንዳንድ እምነቶች ኻዋሪጆች ብዙ አይነት ኢዕቲቃዶች ነበሯቸው። አንዳንድ እምነቶች ግን የሚያራምዱ ሰዎች አሉ። ያኒ የዘመኑ ኻዋሪጆች ተብለው ሊሰየሙ ይችላሉ። ለምንድን ነው ሲባል እነዚያ ለምሳሌ ኢዕቲቃድ ከሚያደርጓቸው ነገሮች ከሚያምኑባቸው ነገሮች መካከል አንዱ ወይም ከሚተገብሯቸው ነገሮች አንዱ ተክፊር ያለ ገደብ ማክፈር የሚባል ነገር አለባቸው። እንዳለ በጅምላ ማክፈር ማለት ነው። ተክፊሩ ሙርተኪብ الكبيرة ማዕሲያ የሰራን ሰው ከቢራ ወንጀል የሰራን ሰው ካፊር ነው የሚሉ ሰዎች አሉበት። በዘመናችንም ሁሉም ፊርቃ ኻሪጂ ነኝ ኻዋሪጅ ነኝ ባይልም ግን እንዲህ አይነት አፍካሮችን ወስዶ ግን ሲተገበር እናያለን፣ ሲናገር ሲያስተምር እናያለን። ለምሳሌ ومن لم يحكم بما أنزل الله فأولئك هم الكافرون ሚለውን አያ በትክክል በቅጡ ሳይረዱ ከሸሪዓ ፍርድ ውጪ የሚፈርዱ ሰዎች በህገ መንግስት አዳዲስ በሚወጡ መመሪያዎች ህጎች የሚፈርዱ ሰዎች ካፊሮች ናቸው ብለው የሚሉ ራሱን ሰለፊያ ብሎ የሚጠራውን ቡድን ይሄን ነገር ሲናገረው ኪታቦቹ ላይ ጭምር አለ። ይሄ መረጃ ነው። ኢኽዋን ደግሞ ተብለው ደግሞ ያሉ ደግሞ መሃል ላይ ወደ ሱፊያው ጠጋ የሚሉ ወደዚያም ደግሞ ወደ ተመቻቸው ከዚህም እየቀጠፉ የሚኖሩ ደግሞ አሉና እነዚህም መሪያቸው ዋና መስራቹ ሰይድ ቁጥብ ጋር ስንመጣ لقد ارتدت البشرية بجملتها ያለው والعياذ بالله። ይሄንን ሲል ምንድነው ለምንድነው ሲባል خرجت من عبادة الله إلى عبادة الزعماء ያለው
ዙዓማዎችን መሪዎችን ወደ መገዛት ሄዱ። እንዴት ሲባል ሐኪሚያ የሚባልን ነገር ለሰው ሰጡ አለ። ማለት ሰው በፈረደው ይተዳደራሉ አለ። አላመጹምና እነሱም መሪዎቻቸውን ተከትለው አብረው ከፍረዋል ያለው። አሁን የትኛውም ሀገር ብትሄድ እስላማዊ የሚባሉ ሀገሮች ራሱ ሳይቀር ራሳቸው የሚያስቀምጧቸው ህጎች ነው የሚያስተዳድሩት። የተወሰኑ አህካሞችን ከዝሙት ጋር ከሰው ግድያ ጋር ምናምን የሚያዝ ምናልባት ሸሪዓዊ ሁክሞች ሊተገበሩ ይችላሉ ከኒካህ ጋር ከፍቺ ጋር ከመሳሰሉት። ሌላው ግን እነሱ የሚያስቀምጧቸው ህጎች ነው። ስለዚህ ያን ሁላ ሙርተድ አድርጎ የሚቆጥር አስተሳሰብ ነው። እኛ አልተረፍንም ማለት ኢትዮጵያ ማንም ሀገር እኛ አይደለንም። ሳዑዲ አረቢያ የምትባለው ከዛ በኋላ ሳዑዲ የተባለችው ሒጃዝም አተርፍም በዚህ ንግግር። ግብጽም አተርፍም። እነሱ እዛው የተቆሰቆሱባት ሀገርም ማለት ነው ይበዛሉ። እነሱ ዋና እዛው ነበር መስራታቸው እዛ ነበርና እንዲህ አይነት አስተሳሰብ ያላቸው ሰዎች ግን አሉ። ስለዚህ በዚያ አስተሳሰብ የኸዋሪጅን ሙሉውን እምነት ባይሆንም በተወሰነ መልኩ የያዙ አንጃዎች አሉ ማለት ይቻላል። መርሐባ ዶክተር፣ እንግዲህ ከሰዓት አንጻር ነው እንጂ በርካታ ጥያቄዎች ነበሩን። ለሰጣችሁን ሸሪዓዊ ምላሽ ኢንሻአላህ ባረከላሁ ፊኩም። የተወደዳችሁ ተመልካቾቻችን የተከታተላችሁ የነበራችሁት ጠይቁ ፕሮግራማችን ነበረ። እንደተመለከታችሁት ከኛ ወደ እናንተ የተላለፈው እናንተ የላካችሁልን ጥያቄዎቻችሁን ነበረ። ምላሹን የሰጡን ዶክተር ሼክ አቡበከር ሱሌማን ነበሩ። እኛ ደግሞ ፕሮግራሙን አዘጋጅተን በማቅረብ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ነበርኩኝ። አብራችሁን ስለነበራችሁ በድጋሚ አመሰግንን። ሌሎች አሱና ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።